ታሪካችን የሚጀምረው ጨለማ በሆነ መንገድ ላይ ሲሆን እዚህ ጋር አንድ የስርቆት ወንጀል እየተፈጸመ እንመለከታለን። አንድ ሌባ የሴት ቦርሳ ቀምቶ ለመሸሽ ሲሞክር በድንገት አኒያ የምትባል በጣም ደፋር ወጣት ሴት ከየት መጣች ሳይባል ደርሳ ሌባውን በጣም አክብዳ ስትደበድበው እናያለን። ቆይ ከዛ በፊት አሁን ላይ 0 ሰብስክራይበር ነው ያለን። እቅዳችን በዚህ 90 ቀን ውስጥ 100,000 ሰብስክራይበር ለመግባት ነው። አንችልም? እንችላለን። ሰብስክራይብ አድርጉ። በመንገዱ ላይ ያለው የጥበቃ ካሜራ አጠቃላይ ግጭቱን ቀርጾ ስለነበር በማግስቱ ቪዲዮ በኢንተርኔት ላይ በጣም ይሰራጫል። የአኒያ የቅርብ ጓደኛ የሆነችው ላይራም ይህንን ቪዲዮ ስትመለከት ወዲያውኑ ይህች ደፋር ሴት ማን እንደሆነች እንረዳለን። በዚህ ጊዜ ላይራ በጣም ተጨንቃ አኒያ አልፈራችም ወይ ብላ ለመጠየቅ ወዲያውኑ ትደውልላታለች። ነገር ግን አኒያ ለወንዶች በጣም ጥልቅ ጥላቻ ስላላትና ወንዶች ሁሉ አንድ ናቸው ብላ ስለምታምን ምንም አይነት ፍርሃት እንደማይሰማት እንረዳለን። እሷ የፍቅር ግንኙነትን እንደ ጨዋታ ነው የምታየው። አኒያ በፍቅር ላይ ያላትን እምነት በሙሉ ያጣችው ቀደም ሲል የነበሯት ፍቅረኞቿ በሙሉ ክደዋት ስለሸሹ እንደሆነ እንረዳለን። በዚያው ቀን አመሻሽ ላይ አኒያ ከአንድ ቀጠሮ ስትመለስ በድንገት ከሌላ ሴት ጋር የነበረውን የቀድሞ ፍቅረኛዋን ኒኮን ታገኘዋለች። አዲሷ ሴት አኒያ የቀድሞ ፍቅረኛው መሆኗን ስታውቅ በጣም ተናዳ ኒኮን ትመታዋለች። ከዚያም ጥላው ትሄዳለች። አኒያ ወደዛች ወዳዘነችው ሴት ሄዳ ወንዶቹ በሙሉ መጥፎ ስለሆኑ እንዳታለቅስ ትነግራታለች። እንዲሁም ወንዶችን እንደ መጫወቻ እንድታያቸው ትመክራታለች። ይህ በእንዲህ እንዳለ ኢንዞ የተባለ በጣም መልከ ዝነኛ ተዋናይ ዛሬ የምርጥ ተዋናይ ሽልማት ሲያሸንፍ እንመለከታለን። እሱም ባደረገው የሽልማት ንግግር ላይ በሁሉም ነገር አጋሩ የሆነውን የቅርብ ጓደኛውንና የድርጅቱን ፕሬዚዳንት ኮአን በጣም ያመሰግናል። ነገር ግን እውነታውን ስንመለከት ኤንዞም የራሱ የሆነ ሚስጥር እንዳለው እንረዳለን። ልክ እንደ አኒያ ወንዶችን እንደምትጠላው ሁሉ ኤንዞም ሴቶችን በሙሉ ስግብግቦችና ለገንዘብ ሲሉ ብቻ ስኬታማ ወንዶችን ይፈልጋሉ ብሎ ስለሚያምን ሴቶችን በጣም ይጠላል። በማግስቱ ጠዋት አኒያ በመጨረሻ ስኬታማ ጠበቃ መሆን ስለቻለች ከወላጆቿ ቤት ትወጣለች። ምንም እንኳን ወላጆቿ የጠበቃነት ፈተናውን እንዳትወስድ ቢነግሯትም አሁን ግን ራሷን የቻለች ሴት በመሆኗ እናትና አባቷ እሷን በመሸኘታቸው በጣም ተደናግጠውና አዝነው እንመለከታለን። በዚህ ጊዜ ኤንዞ በአንድ የፊልም ቀረጻ ላይ ይገኛል። ነገር ግን ተዋናዮች በጣም ቆንጆ ለመምሰልና ለማፈር ሲሞክሩ ማየት በጣም ስለሚጠላ እንዲሁም በፍቅር ትዕይንቶች ላይ ከፍተኛ የጭንቀት ስሜት ስለሚሰማው ማንንም ከመሳሙ በፊት ልዩ ክኒኖችን መዋጥ እንዳለበት እንረዳለን። በዚህ መሃል አኒያ በመንገድ ላይ እየተራመደች ሳለ በድንገት አንዳንድ ሰዎች አደገኛ ወንጀለኛን እያሳደዱ ሲሮጡ ታያለች። እሷም ያላትን አስደናቂ የውጊያ ክህሎት በመጠቀም ወንጀለኛውን ሙሉ በሙሉ ስለምትደበድበው ፖሊሶች እሱን በቁጥጥር ስር ውለው በጣም ያመሰግኗታል። በቀጣዩ ትዕይንት ኤንዞ አብረው ከምትሰራው ተዋናይ ጋር በጣም ቆንጆ ለመምሰል በመሞከሯ ምክንያት ከፍተኛ ጭቅጭቅ ውስጥ ሲገባ እናያለን። ኤንዞም በጣም ተናዶ ይጮህባታል። ልጅቷም በንዴት ጥላው ትሄዳለች። ኤንዞ ከጓደኛው ከኮአ ጋር ቆሞ ቅሬታውን ሲያቀርብ አኒያ በዛው በኩል እያለፈች ኤንዞ ሴቶችን በሙሉ ደረጃውን ከፍ ለማድረግ ባለጸጋ ወንድ ብቻ ነው የሚፈልጉት ሲል በድንገት ትሰማዋለች። አኒያም የኤንዞ አስተሳሰብ በጣም መጥፎ መሆኑን ስትረዳ እሱን ለመበቀል ቃል ትገባለች። ስለ ኤንዞ መጥፎ ቃላት እያሰበች አኒያ የሆነውን ነገር በሙሉ ለላይራ ትነግራታለች። ላይራም የኤንዞን የፍቅር ድራማዎች በጣም ስለምትወድ በጣም ትገረማለች። ነገር ግን በድንገት የላይራ ፍቅረኛ ሲመጣ በዛው ቅጽበት የቀድሞ ፍቅረኛው አጭበርባሪ ስለሆነ ልትመታው ትመጣና ጎትታው ትሄዳለች። አኒያም ላይራን ተመልክታ ወንዶች በሙሉ በእርግጥም አንድ ናቸው ትላታለች። ከጥቂት ጊዜ በኋላ ኒኮ የሚሰራበትን በጣም ታዋቂ የሆነ የህግ ድርጅት እንመለከታለን። ክሊዮ የምትባል አንዲት ታዋቂ የፊልም ኮከብ ለፍቺ ክስ ለማመልከት ወደዚህ ድርጅት ብትመጣም ነገር ግን ሴት ጠበቃ እንድትሰጣት ትጠይቃታለች። በዚህ ምክንያት የድርጅቱ አለቃ ጠበቃዎችን ለመቅጠር ቃለ መጠይቅ ለማድረግ ይወስንና የቀድሞ ስራዋን የለቀቀችው አኒያም ለዚህ ስራ ታመለክታለች።
ይህ የህግ ድርጅት ለኤንዞና ለድርጅቱ ሁሉንም የህግ ጉዳዮች የሚከታተል መሆኑን ስንረዳ በዚያው ቀን ኤንዞና ኮአ ወደ ህግ ድርጅቱ ይመጡና አኒያ ኤንዞ በኮሪደሩ ላይ ሲራመድ አይታ ቁጣዋን መቆጣጠር ይሳናታል። ለእሱ ትምህርትን ለመስጠት በማሰብ ሆን ብላ እግሯን ስታስረዝም ኤንዞ ተሰናክሎ በፊቱ መሬት ላይ ይደፋል። ቪዲዮውን እዚህ ድረስ ከተመለከታችሁ ተመችቷችኋል ማለት ነው። ቪዲዮውን ላይክ፣ ቻናሉንም ሰብስክራይብ ማድረግ እንዳይረሳ እንላለን። ወደ ታሪካችን። ምንም እንኳን እሱ በጣም ቢያፍርም ሁኔታውን ለመሸፈን እየሳቀ ያልፈዋል። ነገር ግን አንድ ሰው ሆን ብሎ እንዳደረገው በልቡ ተረድቶ ያንን ሰው ለማግኘት ቃል ይገባል። ከትንሽ ቆይታ በኋላ የአኒያ ቃለ መጠይቅ ይጀምርና ክሊዮ አኒያ አንድም ችሎት ተሸንፋ የማታውቅ በጣም ስኬታማ ጠበቃ መሆኗን ስታይ በጣም በመገረሟ አኒያ ስራውን ታገኛለች። አኒያ እየወጣች ሳለ ኤንዞ በኮሪደሩ ላይ ታገኘውና እሱም እያነከሰ ስለነበር አኒያ ሆን ብላ እንዳሰናከለችውና ቪዲዮ እንደቀረጸችው ይከሷታል። ነገር ግን አኒያ ውንጀላውን ክዳ ስልኳን እንዲፈትሽ ስትፈቅድለት ምንም አይነት ቪዲዮ ስላላገኘ በጣም ይረጋጋል። በማግስቱ አኒያ አዲሱን ስራዋን ለመጀመር በጣም ብትደሰትም አለቃዋ ግን የዝነኞችን ጉዳዮች በሚስጥር እንድትጠብቅ ያስጠነቅቃታል። በሌላ በኩል ኤንዞ የፍቅር ትዕይንት እየቀረጸ ሲሆን ምንም እንኳን ፍጹም አድርጎ ቢተውነውም ካሜራው እንደቆመ ወዲያውኑ ጥርሱን ለመቦረሽና ለመጉመጥመጥ ይሮጣል። በዚህ ምክንያት አብራው የምትሰራው ተዋናይ በጣም እንደተሰደበች ስለተሰማት ኤንዞ መውለድ ማይችል መሆን አለበት ብላ ለራሷ ትናገራለች። በዚያው ቀን ምሽት ላይ የህግ ድርጅቱ በአንድ ባር ውስጥ ድግስ ያዘጋጅና በዚህ ጊዜ ኒኮ በጣም ሰክሮ ለአኒያ እንደገና የፍቅር ጥያቄ ቢያቀርብላትም አኒያ ግን በጣም አክብዳ ትደበድበዋለች። በባሩ ውስጥ የነበረው ኤንዞም አኒያ ምን ያህል ጠንካራና ቁጡ ሴት እንደሆነች ይመለከታል። በድንገት ያሰናከለችው ሴት እሷ መሆኗን የተረዳው ኤንዞ ወደ አኒያ ቀርቦ ሲጠይቃት አኒያም እሱ በጣም አስፈላጊ ደንበኛ መሆኑን ስለምታውቅ ወዲያውኑ ይቅርታ እየጠየቀች የእሱ ትልቅ አድናቂ እንደሆነችና እግሩን ለመንካት ፈልጋ ብቻ እንዳደረገችው በመዋሸት ትናገራለች። ኤንዞም የእሷን ውሸት አምኖ ፍቅሯን ደብቃ እንድታቆይና ሙያዊ እንድትሆን ይነግራታል። ከጥቂት ጊዜ በኋላ አኒያ በጣም ሰክራ ትወጣና ለመተኛት ወደ አንድ ቫን መኪና ውስጥ ብትገባም ነገር ግን ይህ መኪና የቢሮዋ ሳይሆን የኤንዞ የግል ቫን መኪና እንደነበርና ሾፌሩም መኪናውን ወደ ኤንዞ ቤት እንደወሰደው እንረዳለን። አኒያ ከእንቅልፏ ስትነቃና ሾልካ ለመውጣት ስትሞክር በድንገት ኤንዞ ከአንዲት በጣም ወጣት ሴት ልጅ ጋር ሲገናኝና ብዙ ገንዘብ ሲሰጣት ትመለከትና አኒያ ኤንዞ ታዳጊ ሴቶችን የሚያጠምድ በጣም መጥፎ ሰው እንደሆነ ወዲያውኑ ትጠረጥራለች። በጣም በመናደድም በቤቱ የጥበቃ ካሜራ ላይ ድንጋይ ወርውራ ትሰብረዋለች። በማግስቱ ኤንዞ ለእራት ወደ አንድ ሬስቶራንት ሲሄድ በጣም ብዙ የሆኑ እብድ አድናቂዎች ከበውት ሲያስቸግሩት እንመለከትና አኒያ ይህንን ስትመለከት ወደ ኤንዞ ለመቅረብና ስለ እሱ ለመመርመር ስትል ሁኔታውን ለመቆጣጠር ትወስናለች። ብዙውን ጊዜ የኤንዞን ጉዳዮች የሚከታተለው ኒኮ ስለሆነ ወደ እሱ ብትደውልም ነገር ግን ኒኮ ሰክሮ መምጣት ስላልቻለ አኒያ ራሷ እንድታስተካክለው ይነግራትና ትስማማለች። አኒያ ወደ ሬስቶራንቱ ሄዳ ዝነኞችን ማወክ ወደ ወህኒ ሊያስገባ እንደሚችል ለእብድ አድናቂዎቹ በሙያዊ መንገድ ስታስጠነቅቃቸው አድናቂዎቹ ፈርተው ሲሸሹ ኤንዞም በእሷ ችሎታ በጣም ይደነቃል። በሬስቶራንቱ ውስጥ ኤንዞ አኒያን በእርግጥ ጠንካራ ወንድ መታገል ትችል እንደሆነ ሲጠይቃት በዛው ቅጽበት አኒያ ኤንዞን ይዛ መሬት ላይ በኃይል ስትዘርረው ኤንዞ በጣም ደንግጦና አፍሮ እንመለከታለን። በድንገት የኤንዞ ሾፌር ታሞ መሄድ እንዳለበት ሲናገር አኒያም እሱን ለመመርመር ስለምትፈልግ መንጃ ፈቃዷን አሳይታ ሾፌሩ ለመሆን ትጠይቀዋለች። የኤንዞ መኪና እየነዳች ሳለ ሲነጋገሩም አኒያ ውጊያ የተማረችው ለፍቅርና ለድል እንደሆነ ስትገልጽለት ኤንዞም እሷን እንደ ጠንካራ የፊልም ጀግና በማየት በጣም ማድነቅ ይጀምራል። በማግስቱ አኒያ አሸር ከተባለ ታዋቂ ዳይሬክተር የተላከ የፊልም ስክሪፕት ለኤንዞ ታመጣለታለች። ከአሸር ጋር መስራት የኤንዞ ትልቁ ህልሙ ስለነበር ወደሱ ቢሄድም ነገር ግን ዳይሬክተሩ ፊልሙ ብዙ የውጊያ ትዕይንቶች ስላሉት ኤንዞ መጀመሪያ የስልጠና ትምህርት መውሰድ እንዳለበት ይነግረዋል። የአኒያ አስደናቂ የውጊያ ችሎታ በማስታወስ ኤንዞ አሰልጣኙ እንድትሆን ሲደውልላት አኒያም ወደሱ ለመቅረብ ስለምትፈልግና ገንዘብ ስለሚያስፈልጋት ትስማማለች።
አንያ ለመጀመሪያ ጊዜ ወደ ኤንዞ ቤት ስትመጣ ትልቅ ግብ ላይ እንደደረሰች እየተሰማትም ሳሎን ውስጥ ልምምድ ማድረግ ይጀምሩና ነገር ግን ኤንዞ ራሱን እንኳን መከላከል ስለማይችል ተጨማሪ የግል ስልጠና እንድትሰጠው ይለምናታል። ላይራም ይህንን ስትሰማ ኤንዞ ለአንያ ፍቅር እየያዘው እንደሆነ በማሰብ ብታስጠነቅቃትም አንያ ግን ወንዶች በሙሉ መጥፎዎች ናቸው ብላ ታስባለች። ይህ በእንዲህ እንዳለ በፊልሙ ላይ አብራው የምትሰራው ተዋናይ ታሊያ የተባለች የቀድሞ ፍቅረኛው መሆኗን ስንረዳ ታሊያ ከብዙ ዓመታት በፊት ኤንዞ ገና ታጋይ ተዋናይ በነበረበት ወቅት በገንዘብ ምክንያት ልቡን ሰብራ እንደሄደች እናስታውሳለን። በወቅቱ ኤንዞ በጣም አዝኖና ብዙ ይጠጣ የነበረ ቢሆንም ወኪሉ ኮአ እንደገና እንዲቆም እንደረዳው ስናይ፣ አሁን ግን ታሊያ ጥላው በመሄዷ ስለተጸጸተች ኮአ ሊያገኛት ሄዶ ፊልሙ ላይ የተቀላቀለችው ኤንዞን ለመረበሽ ብቻ እንደሆነ ይከሳታል። ታሊያም ይቅርታ ጠይቃ ስህተቶቿን ማስተካከል እንደምትፈልግ ስትናገር ከዚያ ጊዜ ጀምሮ ኤንዞ ሌላ ፍቅረኛ እንዳልነበረው ስለምታውቅ አሁንም እንደሚወዳት ታስባለች። ኮአ ስለ ታሊያ ለኤንዞ ሲነግረው ኤንዞም በጣም ቢያዝንም ነገር ግን ኮአ ለስራው ቅድሚያ እንዲሰጥና ስሜቱን ችላ እንዲል ይነግረዋል። በቀጣዩ የስልጠና ክፍለ ጊዜያቸው አንያ አሁንም ኤንዞ ሴቶችን የሚያታልል መጥፎ ሰው እንደሆነ ታስባለች። ስለዚህ በከፍተኛ ንዴት ጥቃት በመሰንዘር አንገቱ ላይ መታ ራሱን እንዲስት ታደርገዋለች። ኤንዞ ራሱን ስቶ በወደቀበት ጊዜ አንያ የሱን ጣት በመጠቀም ስልኩን ትከፍትና የጥሪ ታሪኩን ስትመለከትም ከእሱ ገንዘብ የምትቀበል ትንሿ ልዕልት የተባለች ስም እናገኛለን። በድንገት ያቺ ወጣት ሴት ልጅ ወደ ቤት መታ ኤንዞን አጎቴ ስትለው አንያ በጣም ትደነግጥና ልጅቷ በእርግጥም የኤንዞ የእህት ልጅ መሆኗንና ኤንዞ በሚስጥር የኪስ ገንዘብ የሚሰጣት አፍቃሪ አጎት እንደሆነ እንረዳለን። ኤንዞ መልአክ እንጂ ሰይጣን እንዳልሆነ ስትረዳ አንያ ከፍተኛ የጥፋተኝነት ስሜት ይሰማታል። በቀጣዩ የውጊያ ልምምዳቸው ላይም አንያ ምንም ሳትከላከል ኤንዞ እንዲመታት ትፈቅድለታለች። ምክንያቱም ቅጣቱ እንደሚገባት ስለተሰማት ነው። በቀኑ መገባደጃ ላይ የአንያ ስልክ ሲጮህ ኤንዞ ሲያነሳው የአንያ ልደት መሆኑን ይረዳና በልዩ ቀኗ በመምታቱ በጣም አዝኖ ለእራት ይጋብዛታል። በእራት ሰዓት በጥልቀት ሲነጋገሩ ሁለቱም ቀደም ሲል በክህደት ምክንያት እንደተጎዱ ይረዱታል። በዚህ ምክንያት በሰዎች ላይ እምነት መጣል እንደሚከብዳቸው ሲገነዘቡ የአንያ ለኤንዞ ያላት አመለካከት ሙሉ በሙሉ ይቀየራል። በውጭ ሲሰናበቱም ኤንዞ በድንገት አንያን ሲያቅፋት በዚህ ጊዜ እሷን ሲነካ ምንም አይነት ጭንቀት እንዳልተሰማው ተረድቶ በጣም ይገረማል። ስሜቱን ለመፈተሽ ወደ እሱ አስጠግቶ ሲስማት አንያም መሳሙን ወዳው ብትስማማም ነገር ግን በድንገት ኤንዞ የጭንቀት ችግሩ አስታውሶ ራሱን አርቆ ይሸሻል። አንያ በጣም እንደተዋረደች ስለተሰማት ስትጮህበት በንዴትም ሴቶችን በተመለከተ መጥፎ ሲናገር ስለሰማች ሆን ብላ እንዳሰናከለችው ትናገራለች። ኤንዞም በጣም ግራ ይጋባል። በማግስቱ ኤንዞ የህግ ድርጅቱ አንያን ከረዳትነቷ እንዲያነሳው ሲጠይቅ ኒኮ አንያን ምን እንደተፈጠረ ሲጠይቃት ምንም አላደረኩም ከመሳሙ ውጪ ብላ ትመልስለታለች። ብዙም ሳይቆይ በዜናዎች ላይ ትልቅ ወሬ ሲናፈስ ጋዜጠኞቹም ኤንዞ ከሴቶች ጋር በፍጹም እንደማይታይና ሁልጊዜ ከኮአ ጋር የቅርብ ስለሆነ መውለድ የማይችል መሆን አለበት ይላሉ። በዚህ ጊዜ ኤንዞና አንያ ሁለቱም በጣም ይጨነቃሉ። አንያ ይህ ወሬ ስራውን ሊያጠፋው እንደሚችል ለማስጠንቀቅ ወደ ኤንዞ ብትሄድም ነገር ግን በድንገት ታሊያ መታ ከዚህ ወሬ እንደምታድነው ትነግረዋለች። ኤንዞ እምቢ ቢላትም ታሊያ ግን ከጀርባው አጥብቃ አቅፋው ታለቅሳለች። ኤንዞ ቀደም ሲል ያደረሰችበትን ህመም በማስታወስ ገፍቶ ያርቃትና ይሄዳል። ከጥቂት ጊዜ በኋላ አንያ ከላይራ ጋር ወደ አንድ ክለብ ትሄድና በአውሮፕላን ላይ ለአንያ ችግር ፈጥሮ የነበረው ሰው ወደ ላይራ ለመቅረብ ሲሞክር አንያ በጣም ተናዳ ትደበድበዋለች። እሷም በቁጥጥር ስር ብትውልም ነገር ግን ጠበቃ በመሆኗ ወዲያውኑ ትለቀቃለች። በድንገት አንድ ዘጋቢ አንያን ሲያገኛት በአንያና በኤንዞ መሳም ሚስጥራዊ ፎቶዎች ስላሉት ገንዘብ ለማግኘት ያስፈራራታል። አንያና ኮአ እነዚህ ፎቶዎች በእርግጥ የኤንዞን ስራ ማዳን እንደሚችሉ ይረዱና ምክንያቱም ኤንዞ መውለድ የማይችል እንዳልሆነ ያረጋግጣሉ። ስለዚህ አንያ በውሸት ግንኙነት ለመቀጠል ትስማማና ለጥቂት ወራት ባልና ሚስት ለመምሰል ውል ይፈራረማሉ። የጋዜጣዊ መግለጫ አዘጋጅተው በጋዜጠኞች ፊት አንያ ኤንዞን ስትስመው የውሸት ግንኙነታቸው ይጀምራል።
ላይራ ወደ ቤት ተመልሳ ውሉን ስታገኘው በጣም ደንግጣ ወደ ኮአ ድርጅት ትደውልና የኮአን ፎቶዎች ስትመለከት በጣም መልካም እንደሆነ ታስባለች። ሚስጥሩን ለመወያየትም በግል ክፍል ውስጥ ይገናኛሉ። ይህ በእንዲህ እንዳለ ኤንዞ አኒያን ወደ መዝናኛ ቤቱ ወስዶ ጣፋጭ ምግብ ያዘጋጅላትና ኤንዞ እየጠላችው ለምን ውሉን እንደተቀበለች ሲጠይቃት እሱ መጥፎ ሰው እንዳልሆነ እንደተረዳች ትነግረዋለች። በሌላ በኩል ኮአ ለላይራ ይህንን የውሸት ግንኙነት የፈለገው ኤንዞ እውነተኛ ፍቅር እንዲያገኝና ከታሊያ ትውስታ እንዲወጣ ለመርዳት እንደሆነ ይነግራታል። አኒያና ኤንዞ እንደ እውነተኛ ጥንዶች ለመሆን ስለሚወስኑ እርስ በእርስ ውዴ እየተባባሉ ጣፋጭ ሰልፊ ይለጥፋሉ። ምንም እንኳን ኤንዞ ለፍቅር ሽርሽር ሊወስዳት ቢሞክርም አኒያ ግን ሞተር ብስክሌት መንዳትና ስኑከር መጫወት ትመርጣለች። ኤንዞ አኒያ ከሚያውቃቸው ሴቶች ሁሉ የተለየች መሆኗን ይረዳል። ኤንዞ ወደ ቤት ሲመለስ ስለሷ ማሰብ ማቆምን አይችልም። ለሷ ፍቅር እንደያዘው ሲረዳ በፍቅሯ እያበደ እንደሆነ ይሰማዋል። በስራ ቦታ አኒያ የዝነኛው ፍቅረኛ በመሆኗ ልዩ እንክብካቤ ታገኝና ይህ በእንዲህ እንዳለ ላይራም ስለ ኮአ ማሰብ ማቆም ሳትችል በድንገት ኮአ ይደውልላታል። በፊልም ቀረጻ ቦታ ላይ ታሊያ ለኤንዞ ግንኙነታቸው ውሸት መሆን እንዳለበት ስትነግረው፣ ነገር ግን ኤንዞ በጣም ደስተኛ እንደሆነና ምንም አይነት ማብራሪያ መስጠት እንደማያስፈልገው በብርድ ስሜት ይነግራታል። በድንገት በፊልሙ ላይ አደገኛ ትዕይንቶችን የምትሰራው ሴት በማርገዟ ምክንያት ችግር ሲፈጠር ኤንዞ ለአኒያ ያንን ሚና እንዲሰጧት ይጠቁምና አኒያም ይህ ሁልጊዜ ህልሟ ስለነበር በጣም ትደሰታለች። በማግስቱ አኒያ ላይራን አውሮፕላን ማረፊያ ስታገኛት ኮአ እንክብካቤ እያደረገላት ስለነበር የላይራ ልብ በፍጥነት መምታት ይጀምራል። አኒያ ወደ ፊልም ቀረጻ ቦታ ሄዳ በብርጭቆ መስኮት ውስጥ በመዝለል አስደናቂ ትዕይንት ስትሰራ አጠቃላይ የፊልም ሰራተኞቹም የእሷ አድናቂ ይሆናሉ። ኤንዞ ሲደርስ ሰራተኞቹ ፍቅረኛውን እንዳያደክሟት ይነግራቸዋል። ታሊያ በሚስጥር ስለምትመለከታቸውም አኒያን አጥብቆ ያቅፋታል። ነገር ግን ሲወጡ ኤንዞ በድንገት የአኒያን ጉንጭ ይስማታል። ማንም ሰው በማይመለከታቸው ጊዜ መሳሙን ስታይ እሱ እየተወነ ብቻ እንዳልሆነ ትረዳና ሌሊቱን ሙሉ ስታፍር ስለምታድር መተኛትም ይሳናታል። የአኒያ እናት ተጨንቃ በዝነኛ ሰው እንዳትጫወት ብታስጠነቅቃትም ነገር ግን አኒያ ምናልባት እሷ በሱ የምትጫወተው ልትሆን ትችላለች ብላ ትመልሳለች። በማግስቱ ታሊያ ከአልባሳት ባለሙያዋ ጋር ለመስራት እምቢ ስትል ኤንዞ ሲጠይቃት እሷ እሱን ከአኒያ ጋር ስታየው እውነተኛ መስለው እንደታዩቸው ትነግረዋለች። ኤንዞም በሙያዊ መንገድ እንድትሰራ በብርድ ስሜት ነግሯት ጥሏት ይሄዳል። በኋላ ላይ አኒያ ለቀረጻ ወደ ቦታው ትመለስና ላይራም የኤንዞን ትወና ለመመልከት አብራት ስትመጣ ሁለቱም ልጃገረዶች ኤንዞ በጣም መልካም እንደሆነ ያስባሉ። በድንገት የኤንዞ አድናቂዎች ማህበር ፕሬዝዳንት ወደ አኒያ ቀርባ ስራ ለማግኘት ኤንዞን የተጠቀመች ስግብግብ ሴት ብላ ስትጠራት አኒያም የሁሉንም ሰው አስተሳሰብ ስህተት መሆኑን ለማረጋገጥ ትወስናለች። ይህ በእንዲህ እንዳለ ላይራና ኮአ ለእራት ሲሄዱ ምንም እንኳን ላይራ ኮአ እንዳይወዳት ለማድረግ እንግዳ ጠባይ ለማሳየት ብትሞክርም ኮአ ግን ድርጊቷ በጣም ቆንጆ ሆኖ ስላገኘው ፍቅር ይይዘዋል። በቀረጻ ቦታው ላይ ታሊያ ለአኒያ የኤንዞ የመጀመሪያ ፍቅር እንደነበረች ትነግራትና ሰዎች የመጀመሪያ ፍቅራቸውን በፍጹም እንደማይረሱ ትናገራለች። ይህም አኒያ እንደ ባዕድ እንድትሰማት ለማድረግ ነበር። በአንድ አደገኛ ትዕይንት ወቅት ኤንዞ በገመድ ታስሮ እያለ በድንገት ትልቅ አደጋ ሲከሰት አኒያ ሰራተኞቹን ለማዳን በፍጥነት ትሮጥና ኤንዞ እንዳይወድቅም ገመዱን አጥብቃ ትይዛለች። ኤንዞ ቢድንም ነገር ግን አኒያ ትከሻዋ ላይ ትልቅ ስንጥቅ ያጋጥማታል። ኤንዞም በጣም ደንግጦ ወደ ሆስፒታል ይወስዳትና እዚያም 14 ስፌት ይሰፋላታል። ኤንዞ ለገዛ ህይወቷ ባለመጨነቋ በጣም ቢቆጣም ነገር ግን አኒያ ምንም እንዳልተፈጠረ ታስመስላለች። ሲመለሱ ላይራ ጠጥታ ስለነበር መንዳት ስላልቻለች ስለዚህ ኤንዞ አኒያ በሆቴሉ ክፍል እንድታርፍ ይነግራታል። ምንም ክፍት ክፍል ስላልነበር ኤንዞና አኒያ በአንድ ክፍል ውስጥ ለማደር ሲገደዱ ታሊያ ይህንን ስትሰማ በቅናት ትቃጠላለች። በክፍሉ ውስጥ ኤንዞ ለአኒያ እሷ አልጋው ላይ እንደምተኛ ሲነግራት በድጋሚ ስላልተጠነቀቀች ይቆጣታል። ነገር ግን አኒያ ሴቶችም ጀግና መሆን ይችላሉ ስትለው ቃላቶቿም የኤንዞን ልብ በጥልቀት ይነኩታል።
አንያ ገላዋን እየታጠበች ሳለ ኮአ በስልኩ ስፒከር ለኤንዞ ሲደውል ከኮአ ጋር የነበረችው ላይራም የአንያን ልብ እንዴት ማሸነፍ እንደሚችል ዝርዝር የፍቅር ምክሮችን ትሰጠዋለች። ኤንዞ አንያ እየሰማች መሆኑን ሲረዳ በጣም ያፍራል። በሌሊት ኤንዞ አንያ እንዳትገላበጥና ስፌቷ እንዳይጎዳ ለመጠበቅ ሳይተኛ ያድርና በፍቅር ስሜትም ፊቷን ይመለከታል። በማግስቱ አንያ ለውጥ አምጥተን እንደሆነ ኤንዞን ስትጠይቀው ኤንዞም ፊቱን በትራስ ይሸፍናል። አንያ ኮአንና ላይራን እንዲገናኙ ትደውልላቸዋለች። ኮአም ኤንዞ በጣም ጥሩ ሰው እንደሆነ ለሁሉም ይናገራል። አንያም የቀድሞ ሕይወቷን ስትገልጽ አብዛኞቹ የቀድሞ ፍቅረኞቿ አጭበርባሪዎች እንደነበሩ፣ ነገር ግን ኤንዞ ስለ ቀድሞ ሕይወቷ ግድ እንደማይለው እንረዳለን። በኋላ ላይ ኤንዞ አንያ ማንንም በእውነት ወዳ እንደሆነ ለመጠየቅ ላይራን በግል ሲያገኛት ላይራ አንያ በልብ ስብራት ምክንያት በፍቅር ላይ ያላትን እምነት በሙሉ እንዳጣች ትገልጽለታለች። ታዲያ ልቡን በተመሳሳይ መንገድ ሰብራው ስለነበር ኤንዞ ከሷ ጋር ጥልቅ ግንኙነት ይሰማዋል። ላይራ ለአንያ ኤንዞ ስለሷ ቁም ነገረኛ እንደሆነ ትነግራትና በዚያው ምሽት አንያ ተኝታ ስታስመስል ኤንዞ እውነተኛ ስሜቱን በሹክሹክታ ሲነግራት ትሰማዋለች። አንያ ለሱ ብቁ እንዳልሆነች ስለሚሰማት ታሊያ እሱን ከፈለገችው እሷ መራቅ እንዳለባት ታስባለች። ነገር ግን ኤንዞ የአንያን ሐሳብ አውቁ ይደውልላትና ታሊያ በልቡ ውስጥ ምንም ቦታ እንደሌላት ይነግራታል። በዚህ ምክንያት በመካከላቸው ትልቅ አለመግባባት ተፈጥሮ ማውራት ያቆማሉ። ይህ በእንዲህ እንዳለ የአንያ እናት መጽሐፍ ስታሳትም ሁሉም ሰው ኤንዞ እንዲመጣ ይጠብቃል። ነገር ግን እሱ ሳይመጣ ሲቀር የአንያ ወላጆች ቁም ነገረኞች ስለመሆናቸው ሲጠይቁ አንዲት ታዋቂ ተዋናይም ለአንያ አዝና ወደ ኤንዞ ትደውላለች። ኤንዞ ወሬውን እንደሰማ ወዲያውኑ ወደ ስነ ስርዓቱ ይሮጥና የአንያን ወላጆች ሲያገኝም አንያ በጣም አስደናቂ ሴት እንደሆነችና በእውነት ከልቡ እንደሚወዳት ይናገራል። አንያም በጣም ስትነካ እናቷም በደስታ ማልቀስ ትጀምራለች። ወላጆቿ ከሄዱ በኋላ ኤንዞ አንያን ወደ ቤቱ ወስዶ ይስማታል። ምንም እንኳን እሷ እወድሃለሁ እንድትለው ቢጠይቃትም አንያ ተጨማሪ ጊዜ ብትጠይቅም ነገር ግን እውነተኛ ፍቅረኛው ለመሆን ትስማማለች። በማግስቱ ኤንዞ የጭንቀት ክኒኖቹን በፊልም ቀረጻ ቦታ ላይ ቢረሳቸውም ነገር ግን ለአንያ ፍቅር ስለያዘው ጭንቀቱ ስለጠፋ ከታሊያ ጋር ባለው የፍቅር ትዕይንት ላይም ፍጹም ሆኖ ይተውናል። አንያ በጣም ደስተኛ ናት። በደስታ ቀጠሮዎችን እያደረጉ ቅዳሜና እሁድ አብረው ያሳልፋሉ። ኤንዞም እናቱ አባቱን በኪሳራ ምክንያት እንዴት ጥላው እንደሄደች የሚገልጸውን አሳዛኝ ታሪኩን ሲያካፍላት ለዚህም ነው ሴቶችን ይጠላ የነበረው። አንድ ቀን ኒኮ ከአንያ ጋር እራት ላይ ያለ በጣም ሲሰክር ኤንዞም በቅናት ተቃጥሎ አንያን ወደ ቤት ለመውሰድ በፍጥነት ይሮጣል። በታክሲ ውስጥም ኒኮ ለኤንዞ አንያ በእውነት እንደምትወደው ይነግረዋል። ኤንዞ ቤት ሲደርስ ከአንያ ጋር በጨዋታ ይታገላል። በድንገት አንያ እሱን ተመልክታ እወድሃለሁ ኤንዞ ስትለው ኤንዞ በጣም ይደሰታል። በቀጣዩ ሳምንት ኤንዞ ለዝነኞች ትልቅ ድግስ ያዘጋጅና በአንያ ምክንያት ምን ያህል እንደተቀየረ ሁሉም ሰው ይገረማል። ነገር ግን በድንገት አንድ መጥፎ የዜና ፕሮግራም ሲተላለፍ አንድ ጋዜጠኛም የአንያን ያለፈ ታሪክ አውጥቶ መጥፎ ስም ያላት ሴት ብሎ ይጠራታል። አራቱ ጓደኛሞች አንድ ላይ ለመሆን ይወስናሉ። ምንም እንኳን አንያ ጠንካራ ለመምሰል ብትሞክርም በልቧ ግን ለኤንዞ ስራ በጣም ትጨነቃለች። ህመማቸውን ለመርሳትም ሁሉም ይጠጣሉ። በማግስቱ አንዳንድ የተናደዱ አድናቂዎች በስራ ቦታዋ ጥቃት ያደርሱባታል። ኤንዞ የማይገባት መሆኗንም ይናገራሉ። ነገር ግን አንያ ስትመክታቸው አለቃዋም ከስራ እንደማያባርራት ይነግራታል። ስራውን ለማዳን በማሰብ አንያ ለኤንዞ መለያየት እንዳለባቸው ብትነግረውም ነገር ግን ኤንዞ በሚስጥር መገናኘታቸውን እየቀጠሉ የውሸት መለያየትን ይፋ እንዲያደርጉ ይጠቁማል። አንድ ቀን አንያና ኤንዞ ለየብቻቸው ወደ ተጨናነቀ ቦታ ሲሄዱ አንድ አድናቂ ያውቃቸዋል። ህዝቡም ከቧቸው አንያን ይሰድቧታል። አንያም በጣም ተናዳ ጭንብሏን ታወልቅና በፍጹም እንዳልከዳችና እርስ በርስ መዋደድ ምን ችግር እንዳለው ለሁሉም ትናገራለች።
በድንገት ኤንዞ የጋዜጣዊ መግለጫ እያደረገ መሆኑን ሲረዱ አንያም ወደዚያ ትሮጣለች። ኤንዞም ለህዝቡ ሁሉ እንደዋሸና በስራውና በአንያ መካከል መምረጥ ካለበት አንያን እንደሚመርጥ ተናግሮ የጋብቻ ጥያቄ ያቀርብላታል። አንያ ወደ ውስጥ ሮጣ ገብታ እሷ መጥፎ ሰው ስለሆነች እንደማይገባት በመናገር ታስቆመዋለች። ነገር ግን በማግስቱ ኒኮ ወደ ዜና ፕሮግራም ሄዶ አንያ ሴቶችን ከአጭበርባሪ ወንዶች ያዳነች ጀግና መሆኗን ለዓለም ይናገራል። የአንያ የህዝብ ገጽታ ሙሉ በሙሉ ሲቀየር ሁሉም ሰው ይደግፏቸው ይጀምራል። አንያም ወደ ኤንዞ ትደውልና ከቤቷ ውጭ አግኝታው አጥብቀው ይተቃቀፋሉ። በመጨረሻም በህዝብ ዘንድ ተቀባይነት አግኝተው አንያና ኤንዞ አንያ አደገኛ ትዕይንት የሰራችበትን ፊልም ለመመልከት ሲኒማ ቤት ይቀመጣሉ። ከፊልሙ በኋላ ኮአ በጉልበቱ ተንበርክኮ ለላይራ የፍቅር ጥያቄ ሲያቀርብላት እሷም እሺ ትላለች። ኤንዞ አንያ ለጋብቻ ጥያቄው መልስ አልሰጠችኝም ብሎ ያማርራል። ምንም እንኳን አንያ በፍቺዎች ምክንያት አሁንም በትዳር ላይ እምነት እንደሌላት ብትናገርም ኤንዞ ግን ፈገግ ብሎ ሐሳቧን እንደሚያስቀይራት ሲናገር እናይና ፊልሙ ያበቃል።